ሰላም እንዴት ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የክርስትና እምነት ተከታይ ተመልካቾቻችን በሙሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን ዜና ኢትዮጵያ በዓሉ ላይ ትኩረት ያደረጉ ጉዳዮችን ይዞ ቀጥሏል መሐላ የታደለን የሰለሞን ኃይለ ኢየሱስ የገታ ስርጭቱን እስከ 8 ሰዓት መዳረሻ እየመራን ቆይታ የምናደርግ ነው የሚሆነው የተወደዳችሁ እጃችን ላይ ያሉ አበይት ጉዳዮችን እናስተዋውቃችሁ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼክ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት ማዕድ አጋሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከልን በመገኘት ማዕድ አጋሩ። የኢየሱስ ክርስቶስ የልደት በዓል በሁሉም የክርስትና እምነት ተከታዮች ዘንድ በተለያዩ መንፈሳዊ ሥርዓቶች ተከበረ። በኢትዮጵያ ጃንደረባ ትውልድ መንፈሳዊ ማህበር የተዘጋጀው የአላፋት ዝማሬ በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሊቃውንት እንደዚሁም በርካታ ምዕመናን በተገኙበት በድምቀት ተከበረ። ተመልካቾቻችን ያስተዋወቅናችሁን ጉዳዮች ጨምሮ በተለያዩ ዘገባዎቻችን ቆይታችን አሁንም ይቀጥላል። በቀጥታ መስመራችን ላይ ሪፖርተሮቻችን አሉ። እንግዶችም ጋብዘን ተጨማሪ ማብራሪያ የምንጠይቅባቸውንም ጉዳዮች እንዲሁ ይዘናል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የክረምት በጎ አድራጎት መርሃ ግብርን ወደ ተሻለ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን ዛሬ በይፋ መርቀዋል። ሮዛ መኮንን ደግሞ ይህንን ጉዳይ ስትከታተል የቆየች ባልደረባችን ናት። ሙሉ መረጃውን ቆየት ብላ ታጋራናለች። በሌላ በኩል ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዛሬው ዕለት በጉለሌ ተስፋ ብርሃን ምገባ ማዕከል በመገኘት ለዜጎች የማዕድ ማጋራት መርሃ ግብር አከናውነዋል። ይህንኑ ሲከታተል የቆየው ባልደረባችን ይመራደም ቆየት ብሎ ሙሉ መረጃውን የሚያካፍለን ይሆናል። በክርስትና እምነት ተከታዮች ዘንድ በዛሬው ዕለት ኢየሱስ ክርስቶስ የልደት በዓል እየተከበረ ይገኛል። ይህንን በተመለከተ እንግዶች አሉን። በኢትዮጵያ ካቶሊካዊት ቤተክርስቲያን ሶዶ ሀገረ ስብከት ቋሚ ዲያቆን መሰለ አንጀሎ ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን ከሚገኙ እንግዶች መካከል አብረውን ይቆያሉ። የሐዋሳ ታቦር መካነ ኢየሱስ ማህበረ ምእመናን ቄስ አመነው አርሴ ከሐዋሳ ሌላኛው እንግዳችን ይሆናሉ። በሌላ በኩል ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽባህ ሲኤምሲ ቅዱስ ሚካኤል ሰባኬ ወንጌል መምህር የሆኑት ያዕቆብ አስፋውም እንደደረሱ ከኛ ጋር የሚቀላቀሉ እንግዳችን ናቸው። አብራችሁን ሆኖ ዜናዎቻችንን እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። በቅድሚያም ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የክረምት የበጎ አድራጎት መርሃ ግብርን ወደ ተሻለ ከፍታ ያሸጋገረውን የቱሉ ሀራራ የተቀናጀ ሞዴል መንደርን ዛሬ በይፋ መርቀዋል። በምረቃ ስነ ስርዓቱ ላይ ለመንደሩ ነዋሪዎች የመኖሪያ ቤት ቁልፍ የተላለፈ ሲሆን የበዓል የማዕድ ማጋራት መርሃ ግብርም ተከናውኖበታል። እዚሁ ጉዳይ ዙሪያ ልናቆያችሁ ነው የተወደዳችሁ። ባነሳነው ርዕሰ ጉዳይ ዙሪያ ተጨማሪ ማብራሪያ ልታደርሰን ዘጋቢያችን ሮዛ መኮንን ከስፍራው በቀጥታ መስመራችን ላይ ነው የምትገኘው። ሮዝ እንደምን ቆየሽ? የተቀናጀ ሞዴል መንደሩ ለመሆኑ ምን መሰረተ ልማቶችን የያዘ ነው? ምናልባት በምረቃ ስነ ስርዓቱ ላይ የተላለፉ መልእክቶችም ካሉ ትዝብትሽን ማካተሽ ልትነግሪን ትችያለሽ?
መልካም አመሰግናለሁ ሰለሞንና ማህሌት እንኳን ለልደት በዓል አደረሳችሁ እንዲሁም ተመልካቾች መልካም በዓል እመኛለሁ አስቀድሜ እንግዲህ ቀደም ሲል እንዳላችሁት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በዚህ ከሰበታ በጥቂት ኪሎ ሜትሮች ርቀት ላይ በሚገኙ በኦሮሚያ ክልል የቱሉ አራራ የተቀናጀ የሞዴል መንደርን ለነዋሪዎች ዛሬ ቁልፍ አስረክበዋል። ይህ መንደር በአይነቱ ልዩ ነው። ምክንያቱም በበርካታ ተቋማት እንደ መንግስትም የሚሰሩ የበጎ ፍቃድ ስራዎች እንዳሉ ይታወቃል። እነዚህ የበጎ ፍቃድ ስራዎች ቤቶችን የማደስ አዲስ ቤቶችን ገንብቶ የመስጠት እንቅስቃሴዎች ለአመታት ከለውጡ አመታት ወደዚህ በተለይ እየተከወሉ ያሉ የበጎ ፍቃድ ስራዎች ናቸው። እነዚህ ስራዎችን ወደ ተሻለ ደግሞ በሌላ መልኩ ደግሞ ሊገለጡ ይገባል በሚል እንደዚህ በተቀናጀ መልኩ አሁን እንደሚገኝበት ወደ ሞዴል መንደርነት በመቀየር በርካታዎች እዚህ አካባቢ እንዲኖሩ አስፈላጊው መሰረተ ልማት ከባቢዎች ምቹ ተደርገው መኖር የሚያስችላቸው አውድ ተፈጥሮ እንዲኖሩ ለማድረግ የሚያስችሉ እድሎች የተመቻቸለት ነው። በከተማ ልማትና በከተማና መሰረተ ልማት ሚኒስቴርና በተጠሪ ተቋማቱ ነው። ይህ እንግዲህ ኃይል በመደመር በማሰባሰብ የበጎ ፍቃድ አገልግሎት ሆኖ ነገር ግን የተቀናጀ መንደር አንድ ላይ የሆነ እና ለአነስተኛ ለሆነ ኑሮ ላላቸው ለአቅመ ደካሞች የተላለፈው 35 ያህል ቤቶች ናቸው የተገነቡት። በውስጣቸው እንደ ቤተሰብ ከ150 በላይ ሰዎች በዚህ የሞዴል የተቀናጀ መንደር ውስጥ ማለት ነው መኖር የሚችሉበት እድሎች ተፈጥሯል። መሰረተ ልማት ግንባታዎች ተከውኖላቸዋል። ሰለሞን መንገዶች አብረው ተሰርተውላቸዋል። የውሃ የመብራት የኤሌክትሪክና ከሶላርም ጋር አብሮ የሶላር አንድ ላይ ሆኖ ማለት ነው እንዲሟላለት ተደርጓል። አረንጓዴ አካባቢዎች እንዲኖሩ ተደርጓል። ሰዎቹ ማታ ማታ ነፋሻማውን አየር እንዲያጣጥሙት የሚያስችሉ ቁጭ ብለው የሚወያዩባቸው ስለ ጋራ ጉዳዮቻቸው የሚነጋገሩባቸው በጎዳ ዛፍ ጥላ ስለሚያወሩባቸው ቦታዎች የተመቻቹላቸው የስፖርት እንቅስቃሴ ማድረግ የሚችሉበት ቦታ እንደዚሁ የተመቻቸለት ከዛ ባሻገር ደግሞ እዚህ ያሉትን የኑሮ ሁኔታቸውን ለማሻሻል እንዲረዳ በማድረግ የወተት የዶሮና የጓሮ አትክልት ልማትን ባንድ ላይ በማቀናጀት እዚሁ የከብት ልማትንም ጨምሮ እንዲከወንና ያ ደግሞ እስከ ግብይት ድረስ በዘላቂነት እንዲሄድ ተሰላስሎ እንዲቀጥል ለማድረግ የገበያ ቦታና ማዕከላትም ጭምር የተካተቱበት ነው። እንግዲህ ሰፋ ያለ የተቀናጀ መንደር ነው። ይህ መንደር ነው ዛሬ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው ለነዋሪዎቹ ቁልፍ ያስረከቡት። ጠቅላይ ሚኒስትሩ ባስተላለፉት መልእክት እንደነዚህ ያሉ ስራዎች የዜጎችን ህይወት የማሻሻል ስራዎች ላይ በከተማ ኮሪደር ልማትና በገጠር ሽግግር ወይም በገጠር ኮሪደር ልማትም በርካታ ስራዎች እንደ መንግስት እየተከወኑ ስለመሆኑ አንስተዋል። በዚህ መልኩ ደግሞ ያሉ የሞዴል መኖሪያዎችን የሞዴል መንደሮችን በተለያየ መልኩ የመስራት እና የማስፋፋት እንቅስቃሴዎች ሊደረጉ እንደሚገባ እንደዚሁ የተናገሩበት አግባብ አለ። እዚህ ዛሬ በዓል ነው እንግዲህ የበዓል የልደት በዓል ነውና የበዓል ማጋራት ስነ ስርዓትም ጠቅላይ ሚኒስትሩ እንዲሁም ቀዳማዊት እመቤቷም ከነዋሪዎቹ ጋር ያደረጉበት ሂደት አለ ማለት ነው። አጠቃላይ እዚህ ይህንን የመሰለ የተቀናጀ መንደር ላይ ለመኖር እድል የተሰጣቸው ዜጎች እጅግ ደስታ እንደተሰማቸው ዛሬ ሁለተኛ በዓል እንደሆነላቸው ያነሱበት ሂደት አለ ማለት ነው። ይህን ይመስላል እንግዲህ ሰለሞንና መሀሌት የበዓል ቆይታው። ባልደረባዬ ሮዛ መኮንን በቀጥታ መስመራችን መረጃዎችን ስላጋራሽን እናመሰግናለን። መልካም በዓል፣ መልካም ቀን። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፈጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋርተዋል። ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎችም የተለያዩ የማበረታቻ ሽልማቶች ተበርክተዋል። ወንደሰን አፈወርቅ ያዘጋጀውን ዘገባ ሰይፉ ገብረ ጻድቅ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በልደት በዓል ቀን በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ተማሪዎቹን ለማበረታታት መገኘታቸውን ገልጸው ለሀገር ኩራት መሆን እንዲችሉ ይበልጥ ጠንክረው እንዲማሩ ያደራ መልእክት አስተላልፈዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ
እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ጠቅላይ ሚኒስትሩ ትምህርት ቤቱ ለሌሎች የትምህርት ተቋማት አርአያ መሆን መቻሉንም ገልጸዋል። እንደምታውቁት እዚህ ግቢ እንመላለስ ነበር። አሁን ግን ረዘም ላለ ጊዜ ቆይተን ስንመጣ ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ የመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። መልካም በዓል ይሁንላችሁ። እንኳን ደስ ያላችሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶችም ተበርክተዋል። ተማሪዎቹ እንደሚሉት ይህ ሽልማት ይበልጥ ጠንክረው እንዲሰሩ ያደርጋቸዋል። በደንብ ውስጣችንን ለማነሳሳት በደንብ ጠቅሞናል። ምክንያቱም እንግዲህ በጠቅላይ ሚኒስትር ደረጃ እንደዚህ አይነት ብርታት ማበረታቻ ሲሰጠን ለኛ ትልቅ ነገር ነው አይደለም? ከሀገር መሪ ከትምህርት ቤቱ ዳይሬክተሮች እንኳን የሚሰጡን መመሪያዎች ምን ያህል እኛን እንደሚያነቃቁን የበለጠ ተነሳሽነት እንደሚፈጥርብን ያው ይታወቃልና በጣም ተነሳሽነት ፈጥሮብናል። ማለት የበለጠ በቃ የመጨረሻ አቅማችንና ማጠን ተጠቅመን እነሱንም ሀገርም ናትና ያው እንደዚህ ይህን ያክል ኢንቨስት አድርጋኛን እዚህ ተሰባስበን እንድንማርና ለተሻለ ነገር እንድንሰራ እያደረገት ያሉት እና የበለጠ እንድንነሳሳ ያለን የመጨረሻ አቅም ማጠን ተጠቅመን ያው የተቻለን ሁሉ ለማድረግ ዝግጁ መሆን እንዳለብን ተሰምቶናል። ቀረብ ላሉት ማለትም ያው 11 እና 12 ላይ ላሉት አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ከስር ከመሰረታቸው ጀምረው ከጓደኛም ጋር ሆነ ከመምህር ጋር ከሚያገኙት በላይ ጠንክረው እንዲሰሩ የሚያደርግ አበረታች ነው። በተለይ ደግሞ ያው ይሄ ነገር አልተጠበቀም። ለተማሪዎች በጣም ከፍተኛ የሆነ አበረታች ነው። እግዚአብሔር ይስጥልን። በእውነት በጣም ነው የምናመሰግነው። በቀዳማዊት እመቤት ጽሕፈት ቤት እውን የሆነው ይህ የሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት የተሻለ የትምህርት ዕድልን እንዲያገኙ እንዳስቻላቸውም ነው የተናገሩት። ለአይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። ምክንያቱም ከዚህ በፊት በእኛ የእድሜ ደረጃ ስንመለከት ማንም የመንግስት ለአይነ ስውራን እንደዚህ አይነት ትምህርት ቤት ገንብቶ ለአይነ ስውራን የሰጠ መንግስት አልተመለከትንም። በዚህ የብልጽግና መንግስት ግን እጅግ አስደናቂ የሆነ ለአይነ ስውራን ምቹ በሆነ መንገድ እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። እሳቸውን ሁሌም ቢሆን ከአእምሯችን አንራሳቸውም። በጣም ነው የምናመሰግናቸው። ያው በተለይ ደግሞ የዚህን ያክል ህይወት አስተካክሎ መኖር ያው በጣም ትልቅ ነገር ነውና ሁሌም ቢሆን ከዚህ በላይ እድሜ ሰጥቶ እንዲያኖራቸው ነው የምንፈልገው። እናመሰግናለን እንላቸው። ለሀገር ልማትና እድገት የበኩላቸውን ለመወጣት ጠንክረው እንደሚማሩም ነው ተማሪዎቹ የገለጹት። በቃ እነሱ ከኛ ጋር እንደሆኑና ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ለኛ ለተማሪዎች እነሱ ለኛ ትልቅ ተምሳሌቶቻችን ናቸው። እኛም ወደፊት እንደነሱ አልፈን ትልቅ ውጤት አምጥተን እኛም እንደነሱ ወደፊት ተሸላሚዎች እንደምንሆን ትልቅ ተስፋ አለኝ። አእምሯችን ብሩህ ለእውቀት የቀረበ ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከል ተገኝተው ማዕድ አጋሩ። የጉለሌ ምገባ ማዕከልን ጨምሮ በከተማዋ በ26 ምገባ ማዕከላት ጧሪ ለሌላቸው ወገኖች ምገባ እየተከናወነ ስለመሆኑ ከንቲባዋ ተናግረዋል።
የገና በዓልን ሳቢያ በማድረግም እዚሁ ጠያቂና ጧሪ የሌላቸው ወገኖች በዓሉን ተደስተው እንዲያሳልፉ እየተደረገም ይገኛል። እዚህ ጉዳይ ላይ እናቆያችሁ ነው። የተወደዳችሁ ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ይመር አደም ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ይመር፣ እንደምን ቆየህ? ለመሆኑ በምገባ ማዕከሉ ያለው የበዓል ድባብ ምንድነው የሚመስለው? የተላለፉ መልእክቶች ካሉ ትዝብትንም በዓል እንደመሆኑ መጠን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ በእነዚህ ምገባ ማዕከላት እየተጠቀሙ ያሉ ለተለያዩ የማህበራዊ ችግር የተጋለጡ እንዲሁም ደግሞ ለሀገር ባለውለታ ሆነው አሁን ለአረጋውያንነት የበቁና እንዲሁም አቅመ ደካሞች ወይም ደግሞ ጧሪና ቀባሪ ደጋፊ ወገን የሌላቸው ናቸው። እንግዲህ በዛ በማዕከላቱ በምገባ ማዕከላቱ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተገኝተው ነበረ። በዛም የነበረው ድባብ እውነተኛ የበዓሉን የአብሮነት የፍቅር ድባብን የሚገልጽና የሚያመላክት ነበረ። እንግዲህ በዛም ከንቲባዋ ከእናንተ ጋር ተገኝተን በዓሉን ስናከብር ለእኛም ክብር ነው፣ እንዲሁም ደግሞ የስራ ሞራልም የሚሆን ነው። የአዲስ አበባ ከተማ በተለያዩ ስራዎቿ እንደ ስሟ እየሆነች ነው። አዲስ አበባ ስትቀየር ደግሞ እናንተንም የምንረሳ አይደለንም። እናንተም የሀገር ባለውለታዎች ናችሁ። አዲስ አበባ ሀብቷንም ከምታገኘውም በምትሰራውም እናንተም ማስታወስና እናንተኑም በእንዲህ አይነት የበዓል ድባብን በተለይ ደግሞ ካላት አካፍላ በበዓሉ ተደስታችሁ እንድትውሉ የምናደርግበት ቀን በመሆኑ ለእኛም ኩራትና ደስታ ይሰማናል ብለዋል። በዛ የነበሩ የምገባ ተጠቃሚዎችም እንግዲህ በዓሉን ለማሳለፍ ብዙ ያሰብንበት ያልነበረ ነው። ነገር ግን በዚህ ምገባ ማዕከል ተገኝተን ደግሞ ሁሉ ነገር ተሟልቶ እንደ ቤታችን ሆኖ ነው ያሳለፍ ነው። በዚህ ልዩ ደስታ ተሰምቶናል ብለው ለሀገርና ለሁሉም ልማቶች እንዲቀጥሉ ለሀገርም ሰላምን የተመኙበትና ጸሎትና ዱዓቸውንም ጭምር ያደረጉበት ነበር። እንግዲህ የአዲስ አበባ ከተማ እንዲህ አይነት ሰው ተኮር የሆኑ በጎ ተግባራትን ሲያከናውን የገና በዓል ምክንያት በማድረግ ከሰሞኑ ቀደም ሲል ከ300 ሺህ በላይ ለሚሆኑ ለከተማዋ የእጅ አጥር ለሆኑ ነዋሪዎች የበዓል ማሳለፊያ የተለያዩ ግብአቶችን ድጋፍ አድርጓል። ከዛ ቀጥሎ ደግሞ ለሀገር ባለውለታ ለሆኑና ለአቅመ ደካሞች እንዲሁም ለሆኑ ወገኖችም ወደ 381 የሚሆኑ የመኖሪያ ቤቶችንም ትናንትና በስጦታ እንዲሁም ማስረከቡም ይታወሳል። ከዛ ባሻገር ደግሞ ዛሬ በ26ቱም የምገባ ማዕከላት በአዲስ አበባ ከተማ ያሉ እንደዚህ ጧሪ ደጋፊ ወገን የሌላቸው እና ለተለያዩ ማህበራዊ ችግር ለተጋለጡ እንዲሁ በምገባ ማዕከላት ተገኝተው በዓሉን ዝና ብለው በደስታ እንዲያሳልፉ የማድረጉ መርሃ ግብርም ተከናውኗል። ሰለሞን፣ ባልደረባችን ይመር አደም ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሆንልህ። ተመልካቾቻችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በልዩ ሁኔታ ወደ እናንተ እየደረሰ ያለው ዜና ኢትዮጵያ አሁንም እንደቀጠለ ነው። እንግዳ ጋብዘን ቆይታ ወደምናደርግበት የአጀንዳ ጉዳያችን ነው የምናልፈው። ቀዳሚውን ዘገባ እናስቀድም። የኢየሱስ ክርስቶስ በዓለ ልደትን ምክንያት በማድረግ በኢትዮጵያዊው ጃንደረባ ትውልድ መንፈሳዊ ማህበር የተዘጋጀው የአእላፋት ዝማሬ በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሊቃውንት እንዲሁም በርካታ ምእመናን በተገኙበት በድምቀት ተከናውኗል። የኢየሱስ ክርስቶስ በዓለ ልደት ኢየሱስ ክርስቶስ ለሰው ልጆች ፍቅርንና ትህትናን በምግባር ያስተማረበት በመሆኑ ይህንን መልካም ክርስቲያናዊ አስተምሮ በምግባር በመግለጥ መኖር እንደሚገባም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትና ምእመናን አስገንዝበዋል። ሪፖርተራችን ብሩክ ተስፋዬ የአእላፍ ዝማሬ ተሳታፊዎችን አነጋግሮ ተከታዩን ዘገባ አሰናድቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ዘመን የማይቆጠርለት ቦታ የማይወሰንለት ኢየሱስ ክርስቶስ ለሰው ልጅ ድህነት በቤተልሔም የተወለደበት ቃል ሥጋ የሆነበት ዓመተ ኩነኔ ተሽሮ ዓመተ ምሕረት የታወጀበት ነውና በልዩ ልዩ መንፈሳዊ ክዋኔዎች የኢየሱስ ክርስቶስ ልደት ይከበራል። መና ያለባት ንጹህ መሶብ ሰላም ለኪ ያዕቆብ ያያት በሎዛ። ይህንን የልደት በዓሉን ምክንያት በማድረግ በተዘጋጀው የአእላፋት ዝማሬ መርሃ ግብር ተሳታፊ ከሆኑት አንዷ የሆነችው ዳናዊት ጌታሁን በዝማሬዎቹ ምስጋናን ማቅረብ ብቻ ሳይሆን ክርስቶሳዊ አስተምህሮን የተማርንበትም ነው ትላለች። አለባበሳችን ጀምሮ ሁሉንም ነገር እንማርበታለን እዚህ መጥተን። ከዛ ሌላው ደግሞ ለኔ ያገኘሁኝ የምለው ጥቅም
መላእክትና እረኞች አንድ ላይ ዘመሩለት የተባለውን አምላክ በእነሱ ምሳሌነት አንድ ላይ ቆመን በህብረት መዘመራችን ለኔ በጣም ትልቅ ፕሪቪሌጅ ነው ለኔ። ይህንን ሐሳብ ኢየሩሳሌም ታምሬም ትጋራዋለች። የኢየሱስ ክርስቶስን ትህትናን ገንዘብ ልናደርገው ይገባል ስትልም ታክላለች። የክርስቶስ ልደት ትህትናን ያስተምራል። ምክንያቱም በበረት ክርስቶስ ንጉስ ሆኖ ሳለ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በበረት ነው የተወለደው። የመጀመሪያ ልደቱንም የገለጠው ለእረኞች ነውና ከዚህ ትህትና እንማራለን። እኛ ምንም አሁን በምድር ምንም አይነት ዝና ቢኖረን ራሳችን ከፍ ለማድረግ እንጣጣራለን። ግን ክርስቶስ የሁሉ ባለቤት ሲሆን ራሱን ዝቅ አድርጎ በበረት ነው የተወለደውና ከትህትና በላይ ነው የምንማረው። በቃ ከክርስቶስ ትህትናን ከመቤታችንም ትህትና እንማራለን። ምክንያቱም መቤታችን ራሱ በቅታ ሆኖ ሳለ ንጽሕት የሆነች እናት ሆና ይህ እንዴት ይሆንልኛል ብላ ነው የተቀበለችው የገብርኤልን ቃል እና በመጨረሻው ለእግዚአብሔር የሚሳነው ነገር የለምና ሲላት ነው የተቀበለችው እነሆ የጌታ ባሪያ ብላ እና ከሁለቱም የምንማረው ትህትና ነው። ከክርስቶስ ልደት የምንማረው ትህትና ነው። በኢትዮጵያዊው ጃንደረባ ትውልድ የጂያን ያሬድ አገልጋይ የሆነው በአማን ጥዑመ ልሳን ለወራት ዝግጅት ሲደረግበት የቆየው የአእላፋት ዝማሬ ምእመናንን ዝማሬውን ቆመው አድማጭ ሳይሆኑ ተሰልፈው ምስጋናን አቅራቢ እንዳደረጋቸው ጠቁሟል። መተው እዚህ ወጣቶች ሲዘምሩ እንደዚሁም ደግሞ የመዝሙሩ ዝግጅት ሲኖር ከመዝሙር ባለፈ በመዝሙሩ የሚተላለፉ መልእክቶችን የበለጠ በጉል እንዲረዱት ከዛም ባሻገር ደግሞ በትክክል ራሳቸውን ከመንፈሳዊ ሕይወት ጋር ቁርኝት እንዲፈጥሩ ያስችላቸዋል። መዝሙር እንደምናውቀው በትንሽ የዜማና የስንኝ ቋጠሮ ብዙ መልእክት ማስተላለፍ ይችላል። ምእመናንም ይህንን ታሳቢ አድርገው ለክርስቶስ ወይም ደግሞ ለክርስቶስ ትልቅ የሆነ የበዓል ስጦታ በዝማሬ የሚያቀርቡበት እድል እንዲፈጠር ያስችላል። ይሁዳ ዲያቆን ጸጋ ሥላሴ ዝማሬውና አገልግሎቱ እንደተጠበቀ ሆኖ በበዓሉ ዕለትም ሆነ ከዚያ በኋላ በነገረ ልደቱ የተገኘውን ድህነት በምግባር መግለጥ እንደሚገባ ያስገነዝባል። ብዙዎቻችን ምእመናን በቤተ ክርስቲያን ውስጥ ያለነው ነገረ ድህነትን ሌላው ከቤተ ክርስቲያናችን እምነት ጋር የሚገናኙ ነገሮችን በሙሉ መስበክ፣ ማስተማር፣ መናገር እንችልበታለን። ግን ህይወቱ ነው ዋናው ነገርና በህይወት መተርጎም ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልናል ብለን ስንናገር ደስታ ነው። መላእክት ከሰው ጋር አንድ ሆነው ህብረት ፈጥረው ያመሰግኑበት በዓል ነው። ስብሐት ለእግዚአብሔር በሰማያት ወሰላም በሚል ስምረቱ ለሰብ ያንን ያመሰገኑበት የምስጋና በዓል ነውና ከዚህ ተለይተን ከዚህ የምስጋና አውድ ተለይተን ከዚህ የምስጋና አደባባይ ርቀን የምናከብረው በዓል ምኑ ላይ በዓል ሊባል ይችላል? ስለዚህ በቤተ ክርስቲያን ተሰብስበን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መወለዱን እያሰብን ፍቅሩን፣ ትህትናውን እያሰብን ለእግዚአብሔር ምስጋና የምናቀርብበት ነው። ከዛም በላይ ደግሞ ትህትናውንም እያሰብን ትሁትነትን ገንዘብ የምናደርግበት አርአያነትን የምንላበስበት የክርስቶስን ህይወት ለመምሰል ክርስቶስን ለመምሰል ጥረት የምናደርግበት በዓል ነው። የኢየሱስ ክርስቶስ በዓለ ልደትን አስመልክቶ የተዘጋጀው የአእላፋት ዝማሬ በመስቀል አደባባይ ነገረ ልደቱን በሚያወሱ ዝማሬና ወረብ በርካታ ምእመናንና የቤተ ክርስቲያኗ ሊቃውንት በተገኙበት በድምቀት ተከብሯል። ይህ በዚህ እንዳለ የኢየሱስ ክርስቶስ የልደት በዓል በተለያዩ መንፈሳዊ ስነ ስርዓቶች በክርስትና እምነት ተከታዮች ዘንድ ተከብሯል። ሃይማኖታዊ በዓላት በጎ ምግባራት የሚጠናከሩበት ሊሆን እንደሚገባም ነው የበዓሉ ተሳታፊዎች የገለጹት።
ዘጋቢያችን ነቃቸው ሰማው አዘጋጅቶታል። ሰይፉ ገብረ ጻዲቅ ነው የሚያቀርበው። የኢየሱስ ክርስቶስ የልደት ዋዜማ በዓል ክርስቲያን ምዕመኑ በየአብያተ ክርስቲያናቱ በመገኘት ነው በልዩ መንፈሳዊ ስርዓት ያከበረው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ምዕመናን በዓሉ የትሕትና መገለጫ እንደመሆኑ በጎ ምግባራት የሚጎለብቱበት ሊሆን ይገባል ሲሉ ተናግረዋል። ክርስቶስ ልደት ለዓለሙ ሁሉ የሰላም፣ የፍቅር፣ የአንድነት፣ የምስራች የሚነገርበት ዕለት ስለሆነ ከክርስቶስ ልደት ተነስተን የሰላምን፣ የፍቅርን፣ የአንድነትን፣ የመስማማትን፣ የመደማመጥን ሰላም በሕዝባችን፣ በወገናችን፣ በአካባቢያችን ብሎም በቤተሰቦቻችን መካከል የምስራች ልናሰማቸውና ሰላም ልንባባል፣ ልንታረቅ፣ አንድ ልንሆን ያስፈልጋል። ደካማ የሆኑትን አቅመ ደካሞችንና ሌሎችን ራሳቸውን ማስተዳደር የማይችሉትን ሂደን በአካል በመገኘት በቤተ ክርስቲያንም ሆነ ባሉት በአቅራቢያ በሚገኙት ሁሉንም መደገፍ ይገባል። የቻልነውን ያክል የአቅማችንን ያክል አብረን እኩል ማሳለፍ አለብን ብዬ አስባለሁ። ኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች በበኩላቸው የመተሳሰብ የመረዳዳት ባህልን ልናጠናክር እንደሚገባም ገልጸዋል። ክርስቶስ ለዓለም ራሱን ዝቅ አድርጎ እንደመጣ እና ለሌሎች ሕይወቱን እንደሰጠ ካለን ነገሮች ለሌሎች እንድንለግስላቸውና የፍቅር ስራ እንድንሰጥ ሁሉም በዓሉን ተደስቶ እንዲያሳልፉ በዛን ጊዜ ክርስቲያኖች ለራሳቸው ከሚበሉት፣ ከሚጠጡት፣ ከሚደሰቱት ነገሮች እንዲሰጡ እንዲለግሱ ክርስቶስ ስጋ ለብሶ በመካከላችን የተገኘበት በዓል ነው። ስለዚህ በዚህ በዓል ያለው የሌለውን እንዲያግዝ እርስ በርስ እንድናሳልፍ ነው የምታስተምረው። እንደ ቤተ ክርስቲያን ብዙ ቦታ በኢትዮጵያ ደረጃ ብዙ ቦታ ሌሎችን የተቸገሩትን ዝቅተኛ ኑሮ ያላቸውን እየዞረች ቤተ ክርስቲያን እንደ ቤተ ክርስቲያን ታግዛቸዋለች። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምዕመናንም መልካም የሆኑ እሴቶችን በመተግበር በዓሉን ልናከብር እንደሚገባ አሳስበዋል። ክርስቶስ ደግሞ ስናምን ፍቅርን፣ ሰላምን፣ መግባባትን፣ መዋደድን፣ እርስ በርስ መያያዝን እና ለዓለም ሰላም የሆነውን ሁሉ ወደ ምድር እንዲመጣ ማድረግ ስለምንችል ይህን በዓል ስናከብር ብርሃን የሆነውን ኢየሱስ ክርስቶስን እየመሰልን እኛም ለዓለም ብርሃን እንድንሆን የተጠራን ስለሆንን በዚህ ሁኔታ በዓሉ እንድናከብር አደራ ለማለት ወዳለሁ። እግዚአብሔር ለእኛ ባደረገልን ልክ በተሰጠን ልክ ለሌሎች መቆረስ መስጠት ያለብንን ነገር በመስጠት ማድረግ ያለብንን ነገር በማድረግ ክርስቶስ ለኛ የሰጠንን ትህትና እኛ ለሰዎች መግለጽ አለብን። በየአብያተ ክርስቲያናቱ በተከናወነው የኢየሱስ ክርስቶስ የልደት ዋዜማ በዓል የምስጋና ጸሎትና የቅዳሴ መርሃ ግብር ተካሂዷል። ይህንኑ ጉዳይ ይዘን ቆይታችንን እንቀጥላለን። ተመልካቾቻችን ለተጨማሪ ማብራሪያ እንግዶች ጋብዘናል። እዚህ ስቱዲዮአችን በኢትዮጵያ ኦርቶዶክስ ቤተክርስቲያን የደብረ ጽባህ ሲኤምሲ ቅዱስ ሚካኤል ሰባኬ ወንጌል መምህር ያዕቆብ አስፋው ይገኛሉ። በቀጥታ መስመር ላይ ደግሞ በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት ቋሚ ዲያቆን የሆኑት መሰለ አንጆሎ ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን ላይ አሉ። በሌላ በኩል ደግሞ የሐዋሳ ታቦር መካነ ኢየሱስ ማህበረ ምእመናን ቄስ አመኖ አርሴም ከሐዋሳ ስቱዲዮአችን በቀጥታ መስመር ተገኝተዋል። በቀጥታ መስመር ያላችሁ እንግዶቻችንም እዚህ ስቱዲዮአችን ያሉ እንግዳችንም ስለመጣችሁና ስለምትሰጡን ማብራሪያ አስቀድመን እናመሰግናለን። እናመሰግናለን። መምህራን ከሐዋሳና ከወላይታ ሶዶ ያላችሁ ለጥቂት ደቂቃ እዛው ባላችሁበት ተጠብቁናላችሁ። ጥያቄያችን እዚህ ስቱዲዮ ካሉ መምህር እንጀምራለን። መምህር ያዕቆብ ለጊዜው ታብዝተን ነው የምናመሰግነው። እንኳን ደህና መጡ። እኔም አመሰግናለሁ ስለጋበዛችሁኝ። አመሰግናለሁ። እንኳን አብሮ አደረሰ። የኢየሱስ ክርስቶስ ወደዚህ ዓለም መምጣትና መገለጥ ለሰው ልጆች ለምንመላለሰው ሁሉ ይዞት የመጣው አዲስ ተአምራት አዲስ ነገር አለ። ለምእመኑ ሊሰጠው የሚችለው ተምሳሌት ከሱ ህይወትስ ምንድነው የምንማረው የሚል ጥያቄ ቢነሳ ምን ማለት እንችል ይሆን መምህር? እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ይዞት የመጣው የመጀመሪያው ነገር ምህረት ነው። ምህረቱ ምንድነው? አዳም ከእግዚአብሔር ጋር በመጣላቱ ምክንያት ወድቆ ነበረ አዳምን ለማንሳት። አዳም ከእግዚአብሔር ጋር በመጣላቱ ምክንያት ርቆ ነበር አዳምን ለማቅረብ። አዳም ከእግዚአብሔር ጋር በመጣላቱ ምክንያት አዳም ሞቶ ነበር የአዳምን ሞተ ነፍስ ሞተ ህሊና ለመሰረዝ ነው። ስለዚህ የመጀመሪያው ነገር ክርስቶስ ይዞት የመጣው ለሰው ማዘንን ነው። ሁለተኛ ነገር ደግሞ ሲወለድ ያን በማድረጉ ምንድነው ያደረገው? እንደ ከባህሪያችን ተዋሃደ፣ ከሰብእናችን ተዛመደ።
እኛን መሰለን፣ ወገኖቹ አድርጎ ለየን፣ ዘመዶቹ አድርጎ መረጠን። ስለዚህ ክርስቶስ ይዞት የመጣው ከኛ ምንም ያህል እንኳን የሰው ልጅ ለውድቀት የተጋለጠና የወደቀ ቢሆንም ሰውን ከውድቀቱ የተነሳ ማንሳትን፣ ፍቅርንና ትትናን እንዲሁም ደግሞ ከምንም በላይ ራስን መስጠትን ነው ወደዚህ ዓለም ክርስቶስ ይዞት የመጣው። መልካም ነው። በቀጥታ መስመራችን ወዳሉ እንግዶቻችን ደግሞ እንለፍና ዲያቆን መሰለን እናስቀድማለን። ከክርስትና እምነት አስተምህሮና እሴት አኳያ የኢየሱስ ክርስቶስ ልደት በምእመኑ ዘንድ በምን መልኩ ነው ሊከበር የሚገባው? ምእመናንስ ከዚህ ከኢየሱስ ክርስቶስ ልደት የሚወስዱት ትምህርት ምንድን ነው የሚለውን ሀሳብ ያንሱልን። ምእመናን ይህንን ታላቅ በዓል ሲያከብሩ ስናከብር ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ አማካኝነት ስጋ ለብሶ የእኛን ታሪክ የተቀላቀለበትን ታላቅ ክስተት ነው የምናከብረው እና እኛ ደግሞ በማስተዋል ማየት መቻል ያለብን ብዙ ነገሮች እዛ ውስጥ ይገኛሉ። ጌታችን ኢየሱስ ክርስቶስ የእኛን ሕይወት የተቀላቀለበት ዋናው ምክንያት እኛም የሌሎችን ሕይወት ተቀላቅለን ተረተናቸው እንድንረዳቸው ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጁ ሆኖ ሳለ መለኮታዊ ኃይል ሙላት ያለው ሆኖ ሳለ እኛን ለማዳን የሰውን ልጅ ለማዳን በሰው ሕይወት ውስጥ ተቀላቅሏል። ዘመን የማይወስነው ጌታ በዘመን ተገድቧል። ይሄ ማለት ነው ከኛ ጋር እንግዲህ የኛን ስጋ ለብሶ እኛን ለማዳን መጣ ማለት ነው። ስለዚህ የምእመናኑ ዋና ሐሳብ ሊሆን የሚገባው ጌታችን ኢየሱስ ክርስቶስ እኛን ለማዳን የኛን ስጋ ተቀላቅሎ ሰው ሆኖ ከተወለደ ምእመናን ደግሞ የጌታችን ኢየሱስ ክርስቶስን ልደት በዓል የሚያከብሩ የሱን አራያ መከተል እንዳለብን ነው። እኛም በተለያየ ጉዳይ ውስጥ በችግር ያሉ ወገኖቻችን ሲኖሩ በእነሱ ሕይወት ውስጥ በመግባት እነሱን መረዳትና መርዳት የምንችልበት አብረን የምንሆንበት ችግራቸው ችግራችን እንደሆነ የምናስታውስበትና መፍትሄ ለመስጠት የምንዘጋጅበት ጊዜ እንዲሆን ያስፈልጋል ማለት ነው። እዛው ይቆዩናል የወላይታ ሶዶ እንግዳችን። ወደ ሐዋሳ ስቱዲዮአችን የሐዋሳ ታቦር መካነ ኢየሱስ ማህበረ ምእመናን ቄስ አመነው አርሴ እዛው ሐዋሳ ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። መምህር ለጊዜዎት አብዝተን ነው የምናመሰግነው። እስኪ የኢየሱስ ክርስቶስ በዓል ለሰው ልጆች ሁሉ ያለው ትርጓሜ ይዞት የመጣው የምስራች መገለጫዎቹ በህይወታችን ዘንድ ለምንመላለሰው ምንድናቸው ማለት ይቻል ይሆን? አመሰግናለሁ ኃይለ ኢየሱስ። በቅድሚያ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ልደት በዓል መላው ኢትዮጵያን እንደዚሁም በመላው ዓለም ያላችሁትን እንኳን አደረሳችሁ ለማለት እወዳለሁ። ኢየሱስ ክርስቶስ ወደዚህ ምድር የመጣበት አውድ መሰረታዊ አውዱን ማወቅ በጣም አስፈላጊ ነው። ሰው ከእግዚአብሔር የተለየበት በጨለማ ውስጥ የሚኖርበት በራሱ ፍቃድ ወዶ አዳም አትንካ የተባለውን በመንካት ከእግዚአብሔር የተለየበት፣ እስራኤል ደግሞ 10ቱን ትእዛዛት መጠበቅ ባቃታቸው ጊዜ ከሰው መካከል ፍቃዱን የሚፈጽም እግዚአብሔር ባጣበት ጊዜ አንድያ ልጁን ነው እግዚአብሔር የላከውና በዛን ጊዜ ምድር በጨለማ ነበረች። ድቅድቅ ጨለማ ላይ ለነበረችው ምድር ምንድነው ያደረገው? ታላቅ የምስራች ለሰው ሁሉ የሚሆን ታላቅ የምስራች ለሰው ሁሉ የሚሆን መድኃኒት ኢየሱስ ክርስቶስ ጌታ የሆነ ተወልዶላቸዋል ብለው መላእክት ነው ያበሰሩት። ይህንን መልእክት ከሰው መካከል ጤናማ የሆነ ጻድቅ የሆነ ተፈልጎ ስለታጣ መላእክትን እግዚአብሔር አዘው ለሰው ልጆች ታላቅ ደስታና የምስራች ነው የታወጀውና በመጀመሪያ ይህ ደስታ ይህ ምስራች ለመላው ኢትዮጵያ ሕዝብና ለዓለም ሕዝብ እንዲሆን እመኛለሁ። የኢየሱስ አመጣጥ ለኛ ደግሞ ትልቅ የሆነ ትምህርት ነው። ታላቅ ደስታ ነው ይዞ የመጣው፣ ድህነት ነው ይዞ የመጣው። በጨለማ ላይ ብርሃንን ነው ያበራውና ሰማይም አናውንስ ያደረጉት መላእክት ይሄንን መልእክት ነውና ስለዚህ የኢየሱስ ክርስቶስ መወለድ እንግዲህ የተወለደው ኢየሱስ በቤተልሔም በከብቶች በረት ነውና ቦታ አልተገኘለትም። ከእግዚአብሔር ፊት ለጠፋው ለአዳም ትውልድ ቦታ ለማግኘት ሲል እሱ ቦታ ስፍራ አጥቶ በከብቶች በረት ተወልዶ በግርግም
ተጠቅልሎ በጨርቅ የተቀመጠበትን አውድ እንመለከታለን። ይሄ ምንድነው? የትህትና ጥግ ነው። መለኮት ሆኖ አምላክ ሆኖ ለሰው ልጆች ትህትና ያሳየበት፣ ሰዎች በዚህ መንገድ ሄዶ ብቻ ከአምላካቸው ጋር የሚስማሙበት፣ ለሰዎችም ደግሞ መልካም የሆነ የምስራች ደስታ የሚሆን ነገር ማቅረብ የሚችሉት መጀመሪያ ልቦናቸው ሲበራ የመጣውን መለኮት መቀበል ሲችሉ ኢየሱስን መቀበል ሲችሉ ወደ ውስጣቸው ብርሃን ይሰርጻል ማለት ነው። ብርሃን የሰረጸለት ሰው ደግሞ ለሰው ልጆች መልካም ያደርጋል፣ ያለውን ሼር ያደርጋል፣ የምስራች ያወራል። የደስታ የሚሆን ነገር ነው የሚያወራውና ሌላ መንገድና ትራክ የለንም። ኢየሱስ ክርስቶስ የተገለጠበትን መንገድ ይዘን ለሰዎች ለደስታ ምክንያት የምስራቹን ወንጌል ደግሞ ማብሰር ያን መላእክት ናቸው ያበሰሩትና አሁን ደግሞ ሰው ልጆች የአዳም ዘር ከእግዚአብሔር ጋር ስለታረቀ ይህን ታላቅ ደስታና የምስራቹን ቃል የምናውጅ ሆነን ተመርጠናል። የማንጠቅም ሰዎች ከእግዚአብሔር ጋር የታጣላን ሰዎች በልጁ በኢየሱስ ክርስቶስ በኩል ታርቀን አሁን የምስራቹን ለሰው ልጅ እናበስራለን፣ መልካም ስራ እንሰራለን ማለት ነው። መልካም እርሶም አየር ላይ እንዳሉ ይቆዩናል። እንግዳችን እዚህ ስቱዲዮ ዳሉ እንግዳችን ነው የምናልፈው። መምህር ያዕቆብ ቀደም ሲል በተደጋጋሚ እየሰማነው ነበር። ከእርሶም በቀጥታ መስመር ካሉ እንግዶቻችንም ከኢየሱስ ክርስቶስ ፍቅርን፣ ትህትናን፣ ርህራሄን፣ በጎነትን ብዙ ነገር እንማራለንና በክርስትና ህይወት ውስጥ ያሉ ሰዎች እነዚህን እንዴት ነው ወደ ህይወታቸው አምጥተው ሊተገብሯቸው የሚገባው የሚለውን ሀሳብ እናንሳ። ጥሩ ነው። እንግዲህ ክርስቶስ የመጀመሪያ ነገር ጸቡ ተወግዷል ካልን እርቅን አምጥቷል። ሁለተኛ ደግሞ ጸበኞቹን ወዷል ካልን ምሕረትን አምጥቷል። በፈቃዱ መጥቷል ካልን ደግሞ ራሱ ስጦታ ሆኖ ተሰጥቷል ማለት ነው። የመጀመሪያ ነገር ዛሬ በልደት በሰውነት ተሰጠ፣ በኋላ ደግሞ በዕለተ ዓርብ ራሱን በመስዋዕትነት ይሰጠናል። ስለዚህ ሰው እነዚህን ፍቅር፣ ስጦታ፣ እርቅ የመሳሰሉ ነገሮች ሰላማዊነትን መድኃኒነ ተወልደ ነዋ፣ እነሆ መድኃኒታችን ተወልዷል፣ ጨለማው ተገፏል፣ ያ 5500 ዘመን የነበረው የወደቅንበት፣ የሞትንበት፣ የተጣልንበት፣ የተረሳንበት፣ ከእግዚአብሔር ጋር የተለየንበት ጊዜ ቀርቷል። ስለዚህ መድኃኒታችን ከተወለደ ከጽርሐ አርያም ወደ ማኅፀነ ማርያም ከመጣ ከልዕልና ወደ ትህትና ከወረደ በዚህ ፍቅር ከወደደን ሰላምን እንከተላት ነው የተባለው። ስለዚህ ሰው ምንድነው ማድረግ ያለበት? ከዚህ ቀን የምንማረው ዋናው ትልቁ ነገር ይሄ የስጦታ ቀን ነው። ስጦታው ደግሞ የማያልቅ የማይደቅ የሚያጋጭ አይደለም፣ ሰላማዊ ስጦታ ነው። እሱም ሰላማዊ ስጦታው ማን ነው? መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ለኛ በፈቃዱ ወደዚህ ዓለም ተሰጥቷል። የመጀመሪያው የስጦታ ቀን ስለሆነ ራሳችን ለሰው መስጠት፣ ማንነታችን ለሰው ማለት በጎ በሆነው ነገር በጉድለት በኩል ለመሸፈን ማንነታችንን ለሰው መስጠትን ያስተምራል ክርስቶስ። ክርስቶስ መሐሪ ነው፣ እኛ መሐሪያን መሆን አለብን። ክርስቶስ ቸር ነው፣ እኛ ቸሮች መሆን አለብን። ክርስቶስ ሰላማዊና ሰላምን ይዞ የመጣ አምላክ ነው፣ እኛ ሰላማውያን መሆን አለብን። ክርስቶስ ታራቂና ማለት ክርስቶስ ቸርና ደግ ነው፣ እኛ ደግሞ እርስ በርሳችን የምንጋጭበት የምንለያይበት የተለያየ ነገር ሊኖር ይችላል። ስለዚህ መላእክት ማለት የተለያዩትን በዚህ እንደውም በእኛ ቤተክርስቲያን አስተምሮ ሰባቱን መስተጻረራን አስታርቋል የምንልበት ትምህርት ነው አንዱ የልደት ትምህርት። ሰባቱ መስተጻረራን ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ፣ ህዝብና አሕዛብ ናቸው። ስለዚህ ሰውና እግዚአብሔር እንዴት ታረቀ? መድኃኒታችን ኢየሱስ ክርስቶስ እኛን ወገኖቹ አድርጎ ለየቶን ዘመዶቹ አድርጎ መርጦን ከኛ ባሕርይ ሲዋሃድ ከሰብእናችን ሲዛመድ ከኛ ሰብእና ሲወለድ ምሕረትን ይዞልን መጣ። ስለዚህ በዚህ የምሕረት በዓል፣ በዚህ የስጦታ በዓል፣ በዚህ የቸርነት በዓል ቸሮች ሁነን መሐሪያን ሁነን ሰላማውያን ሁነን የሰው ልጅ በአጠቃላይ ክርስቶስ ያደረገውን ነገር ክርስቶስን መስሎ እያንዳንዱን ነገር ክርስቶስ ያደረገውን መፈጸም ህይወታችን። መልካም የተለያዩ የሃይማኖት መምህራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ጽባሃ ሲኤምሲ ቅዱስ ሚካኤል ሰባኪ ወንጌል መምህር ያዕቆብ አስፋው እዚህ ስቱዲዮአችን፣ እንደዚሁም በኢትዮጵያ ካቶሊካዊት ቤተክርስቲያን ሶዶ ሀገረ ስብከት ቋሚ ዲያቆን መሰላ አንጀሎ ከወላይታ ሶዶ፣ እንደዚሁም የሐዋሳ ታቦር መካነ ኢየሱስ ማህበረ ምእመናን ቄስ አመኑ አርሴ ከሐዋሳ ባላችሁበት እዚህ ስቱዲዮአችንም ተገኝተው ምላሽና ማብራሪያ ስለሰጣችሁን በተመልካቾች ስም አብዝተን ነው የምናመሰግነው። መልካም በዓል እንዲሆንላችሁ እንመኛለን። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላችሁ የሚገኘው የኢየሱስ ክርስቶስን የልደት በዓል ሳቢያ በማድረግ ልዩ ጥንቅራችን አሁንም እንደቀጠለ ይገኛል።
የኢየሱስ ክርስቶስ የልደት በዓል በድምቀት ከሚከበርባቸው አካባቢዎች አንዱ ላሊበላ ነው። በላሊበላ የኢየሱስ ክርስቶስ የልደት በዓል የአከባበር ስነ ስርዓቱ ታሪካዊ ዳራውን በተመለከተ ባልደረባችን ማህሌት ታደለ ያጠናቀረችው አንድ ዝግጅት አለ። እስኪ ተከታተሉትና እንመለስ። በኢትዮጵያ የኢየሱስ ክርስቶስ የልደት በዓል በተለየ ድምቀትና ስርዓት ከሚከበርባቸው ስፍራዎች አንዱ ላሊበላ ነው። ላሊበላ በክርስቲያኖች ዘንድ ቅዱስ ተብለው ከሚጠቀሱ የኢትዮጵያ ስፍራዎችም ስሙ ይነሳል። ንጉሥ ላሊበላ በንግስና ዘመኑ ኢትዮጵያውያን ክርስቲያኖች ቅድስቲቱን ከተማ ኢየሩሳሌምን ለመርገጥ የሚያደርጉትን አድካሚ ጉዞ ለማስቀረት ሲል በኢትዮጵያ ዳግማዊት ኢየሩሳሌምን ለመፍጠር የላሊበላ ውቅር አብያተ ክርስቲያናትን እንደገነባ ታሪክ ይናገራል። እነዚህ በቅዱስ ላሊበላ የታነጹት 11 ውቅር አብያተ ክርስቲያናት እያንዳንዳቸው ከአለት ተፈልፍለው የተሰሩ ሲሆኑ ከሃይማኖታዊ ስፍራነታቸው ባሻገር ኢትዮጵያ ካሏት ድንቅ የቱሪስት መስህቦች ከቀዳሚዎቹ ተርታ የሚመደቡ ናቸው። የላሊበላ ውቅር አብያተ ክርስቲያናት ከጣሪያቸው አንስቶ ወደ ታች ተፈልፍለው የተሰሩ መሆናቸው ለየት እንደሚያደርጋቸው ይነገርላቸዋል። በ15ኛው መቶ ክፍለ ዘመን ከተጻፈው ገድለ ላሊበላ ከተሰኘው የንጉሥ ላሊበላ ገድል አንስቶ ፖርቹጋላዊው ተጓዥ ቄስ ፍራንሲስ አልቫሬዝ እና ሌሎችም የውጭ ሀገር ተጓዦች አብያተ ክርስቲያናቱ አስደናቂ ስለመሆናቸው በመጽሐፍቶቻቸው መስክረዋል። ዛሬም ድረስ በአስደናቂ የስነ ህንጻ ጥበብ የጥንታዊት ኢትዮጵያ ስልጣኔ ሕያው ምስክር ሆነውም ዘልቀዋል። ለመሆኑ 11ዱ የላሊበላ ውቅር አብያተ ክርስቲያናት እነማን ናቸው? በዝርዝር እንመልከታቸው። ቤተ ደብረ ሲና በርካታ ክፍሎች ያሉት ብዙ ታቦታትን በውስጡ የያዘና አልፎ አልፎ ቤተ ሚካኤል በሚል ስያሜ የሚጠራ ቤተ ክርስቲያን ነው። በሰሜን አቅጣጫ ያለና የቅዱስ ላሊበላ መካነ መቃብር የሚገኝበትም ስፍራ ነው። ቤተ ማርያም ይህ ደግሞ በራሱ ሰፊ ግቢ ውስጥ ያረፈና የቅዱስ ላሊበላ የመጀመሪያ ስራ የሆነ ቤተ ክርስቲያን ሲሆን በስተሰሜን አቅጣጫ ይገኛል። ቤተ መስቀል ከቤተ ማርያም በስተሰሜን በኩል የሚገኝ ሲሆን 11 ሜትር ከፍታ ያለው በአራት ምሰሶዎች ተደግፎ የቆመ ቤተ መቅደስ ነው። ቤተ ጎለጎታ በሰሜናዊ ላሊበላ ከቤተ ሚካኤል ወይም ቤተ ደብረ ሲና ጋር ተያይዞ የታነጸ ሲሆን አንድ ውጫዊ የግድግዳ ገጽታ ብቻ ያለው በውስጡም 3 ታቦታትን የያዘ ቤተ ክርስቲያን ነው። ቤተ መድኃኔዓለም ከላሊበላ ውቅር አብያተ ክርስቲያናት ብቻ ሳይሆን ኢትዮጵያ ውስጥ ከሚገኙ የአለት ፍልፍል አብያተ ክርስቲያናት ሁሉ ትልቁ ነው። በሰሜን ምስራቅ አቅጣጫ የሚገኘው ቤተ መድኃኔዓለም 72 የአለት ምሰሶዎች ከውስጥና ከውጪ ደግፈው ይዘውታል። አፍሮ አይገባ የተባለው መስቀልም በውስጡ ይገኛል። ቤተ አማኑኤል 4 የአለት አምዶች ያቆሙትና 3 መግቢያ በሮች ያሉት ሌላኛው ድንቅ የስነ ህንጻ ጥበብን የተላበሰ ቤተ ክርስቲያን ነው። በላሊበላ ምስራቃዊ ክፍልም ይገኛል። ቤተ ደናግል በሮም ለክርስትና እምነታቸው ሲሉ በአደባባይ የተሰየፉ ደናግላንን ለመዘከር የታነጸ ሲሆን በደቡብ ምስራቅ አቅጣጫ የሚገኝ ነው። ቤተ አባ ሊባኖስ ይህ ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ የሚገኝ ሲሆን ከተፈለፈለበት ግዙፍ አለት ሳይነጠል የታነጸና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክብር ለተሰጣቸው አባ ሊባኖስ መታሰቢያነት የተገነባ ነው። ቤተ ገብርኤል ወሩፋኤል እንደ ሌሎቹ አብያተ ክርስቲያናት ሁሉ ከአለት ተፈልፍሎ የተሰራ ሲሆን ከቤተ አማኑኤል ጋር የሚያገናኝ ከዛፍ ግንዶች የተሰራ 10 ሜትር የሚሆን ተሻጋሪ ድልድይ ያለው ነው። ይህኛው ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ ይገኛል። ቤተ መርቆሪዎስ ይህ ቤተ ክርስቲያን ከሌሎቹ በተለየ በቀደመው ዘመን የፍትህ አገልግሎት ይሰጥበት እንደነበር መረጃዎች ተገኝተዋል። በደቡብ ምስራቅ አቅጣጫም የታነጸ ነው። ቤተ ጊዮርጊስ ቅዱስ ላሊበላ ካስገነባቸው ሌሎች አብያተ ክርስቲያናት ሁሉ ነጠል ብሎ በስተደቡብ ምዕራብ አቅጣጫ የሚገኝ ሲሆን በጣሪያው ላይም የመስቀል ቅርጽ ያለው ቤተ ክርስቲያን ነው። በላሊበላ ውስጥ ካሉት አብያተ ክርስቲያናት በስተመጨረሻ የተገነባውም ቤተ ጊዮርጊስ ነው። የኢየሱስ ክርስቶስ ልደት በቅዱስ ላሊበላ የሚከበረውም በእነዚህ ድንቅ የኪነ ህንጻ ጥበብ ባላቸው አብያተ ክርስቲያናት ነው። በዓሉ ቤዛ ኩሉ ዓለም እየተባለ ይከበራል። ቤዛ ኩሉ ዓለም ማለት የዓለም ሁሉ መድኃኒት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ለዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ የተወለደበት ዕለት የሚታሰብበት ስለሆነ ነው ቤዛ ኩሉ ዓለም የሚባለው። በልደት ዕለት በቤተ ማርያም ሕንፃ ካህናቱ ከላይና ከታች ሆነው ዝማሬ ያቀርባሉ።
ከላይ ያሉት ካህናት የመላእክት ምሳሌ፣ መሬት ላይ ያሉት ደግሞ የእረኞች ምሳሌ ሆነው ይዘምራሉ። የቅዱስ ላሊበላ የልደት በዓልም ታኅሳስ 29 ቀን መሆኑ ተጨማሪ በዓል ነው። በልደት በዓል ዋዜማ የማህሌት ስርዓት ምሽት 1 ሰዓት ከ30 አካባቢ ጀምሮ የሚካሄድ ሲሆን ሙሉ ሌሊቱን ወረብና ዝማሬ እየቀረበ ይታደራል። ከሌሊቱ 10 ሰዓት ጀምሮ ደግሞ በ11ዱም ቤተ መቅደሶች የቅዳሴ ስርዓት ይፈጸማል። ጠዋት 1 ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይይዙና እስከ 4 ሰዓት እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም ቤዛ ተወለደ ብለው ይዘምራሉ። የበዓሉን አከባበር በቅዱስ ላሊበላ ልዩ የሚያደርገውም ቤዛ ኩሉ ዓለም የሚለው ዝማሬ እንደሆነ ይነገራል። በዚህም ምክንያት በርካታ ምዕመናን መንፈሳዊ በዓሉን ለማክበር የሀገር ውስጥና የውጭ ጎብኚዎች ደግሞ ይህን አስደናቂ ስርዓት በአካል ተገኝተው ለመታደም በየዓመቱ ወደ ላሊበላ ይጓዛሉ። የኢየሱስ ክርስቶስ የልደት በዓል ላይ ትኩረቱን ያደረገው የዛሬው ዜና ኢትዮጵያችን እንደቀጠለ ነው። ተመልካቾች ወደ ሌሎች ዘገባዎቻችን ደግሞ እንለፍ። የኢየሱስ ክርስቶስ የልደት በዓል ሲከበር ለሀገር ሰላምና እድገት በሚበጁ ጉዳዮች ላይ ሁሉም በየእምነቱ ሊተጋ እንደሚገባ የተለያየ እምነት አባቶች ገለጹ። በዓሉን ስናከብር ኢየሱስ ክርስቶስ ያሳየንን ፍቅር በማሰብ በመጠያየቅና በመደጋገፍ ሊሆን እንደሚገባ መክረዋል። ሪፖርተራችን ሚካኤል ገዙ ሀሳቦቻቸውን ከተለያዩ ቤተ እምነት አባቶች አሰባስቧል። ተከታትለን እንመለሳለን። 5500 ዘመን የነበረው ለሰው ልጅ የተገባው ቃል ኪዳን የተቆጠረው ሱባኤ የተነገረው ትንቢት የተፈጸመበት ነው። ሰው የእግዚአብሔር ልጅ እግዚአብሔር የሰው ልጅ የሆነበት ነው። እሱ የኛን ስጋው ሲያደርግ ባህሪያችንም ባህሪ ሲያደርግ እኛ ደግሞ የእግዚአብሔር ልጆች በጸጋ እንድንሆን ያደረገበት ነው። ጌታ ኢየሱስ ክርስቶስ ልደት በዓል ትልቅ በዓል ነው እና ከዚህ የተነሳ በልደቱ ቀን ህዝቡ ወደ ቤተ ክርስቲያን ይመጣል። ወደ ቤተ ክርስቲያን መጥቶ አምላኩን በዝማሬ በመዝሙር እና የእግዚአብሔርንም ቃል በመስማት ለአምላኩ ምስጋና ያቀርባል። ሰብአ ሰገል እንዳደረጉት የመጀመሪያው የምናደርገው ነገር ይሄንን ንጉስ ማምለክ ነው። ሁለተኛው ነገር ያለንን ምን እናደርጋለን? ለሌላው ድንቅ ስጦታ የተቀበልንበት በምንም የማይተካ ስጦታ የተቀበልንበት ቀን ነው። እኛም ያለንን ነገር ከሌላው በምንም የትኛውንም ነገር ሳንለይ ያመነ ያላመነ ሳንል የትኛውንም ጎሳ ብሔር ሳንለይ የትኛውም እምነት ሳንለይ ያለንን ነገር የምንካፈልበት ዕለት ነው። መታዘዝን አስተምሮናል። ሁለተኛ ለሌላው መኖርን አስተምሮናል። የመጀመሪያው ግን ከሁሉም ይበልጠው ደግሞ ፍቅርን አስተምሮናል። ፍቅር ካለ ፍቅር ይሰጣል እንጂ አይቀበልም። እግዚአብሔር እንዲሁ ወዶን ነው የተወለደው አይደል? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወደደው። ወዶ ምን አደረገለት እንዳትል አንደኛ ልጁን ተቀዳሚ ተከታይ የሌለው ልጁን ለዓለም ሰጠ። የሰጠው ደግሞ መስዋዕት እንደሆን ሰጠ ብሎ ስላለ የመታዘዝ ነው፣ መተባበር ነው፣ መተጋገዝ ነው። ክርስቶስ ሲወለድ እሱ ለኛ ስጦታ ሆኖ ነው የመጣ። ዓለምን ለማዳን ሰው ሆኖ በሰው መልክ ተወልዷል። በዛ እሱ ወደኛ የሚያመጣ ብዙ ነገሮች ነው ያለው። ደስታን፣ ፍቅርን፣ ሰላምን፣ አንድነትን ይሄንን ነው ለኛ የሚያመጣልን። ስለዚህ ነው በአጠገባችን ላሉ ድሆችንም እንድናስታውስ ሌሎቹን የተቸገሩትንም ደግሞ እንድናስታውስ የኢየሱስ ክርስቶስ በመወለድ የሚመጣ ደስታ ሁሉም እንዲጋራ በፍቅር እንዲኖሩ ይሄንን ቤተክርስቲያን ታስተምራለች። ሁሉ ጊዜ ይሄንን በዓል በመናስብበት ጊዜ አንድነታችንን ከልዩነታችን ባሻገር ከባህል ልዩነታችን፣ ከቋንቋ ልዩነታችን፣ ከብሔር ልዩነታችን፣ ከሀገር ልዩነታችን ባሻገር አንዱን አይተን ያ አንድ ባደረገን ላይ ትኩረት አድርገን ማክበር ይገባል። ሰዎች ሁሉ ከባልንጀሮቻቸው ጋራ፣ ከጎረቤቶቻቸው ጋራ፣ ከብሔር ብሔረሰቦች ጋራ የክርስቶስን ሰላም የሚያውጁ ህዝቦች እንዲሆኑ ያስፈልጋል። ጌታችን ኢየሱስ ክርስቶስ ወደ አባቱ ወደ መስቀል ሞት ከማድረጉ በፊት ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ሲል አስተምሯል። ስለዚህ የክርስቶስን ሰላም በሀገራችን እና በህዝባችን
መካከል እንዲሰፍን እኛ ክርስቲያኖች አማኞች የሰላም መልእክተኞች መሆን አለብን። በየትኛውም እምነት ውስጥ ያለን የሰላምም ልጆች መሆን አለብን። ይሄ በሚሆንበት ጊዜ ኢትዮጵያ ታድጋለች፣ ትባረካለች፣ ለሌላውም ዓለም በረከት ትሆናለች። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስከ 5 ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረውና የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው ልዩ ዝግጅታችን ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ ከዳይሬክተራችን ቃሲም እንዲሁም ከዜና ኢትዮጵያ አዘጋጅ ብሩክ ተስፋዬና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን አብረናችሁ ቆይታ አድርገናል። መልካም የልደት በዓል እንዲሆንላችሁ በድጋሚ እንመኛለን። ሰላም ዋሉ።